ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ባለፈው ሌሰን 6 ላይ እንደምታስታውሱት የተማርነው ስትራክቸር ኤንድ ኖሜንክሌቸር ኦፍ ኢተርስ በተመለከተ ዲስከስ አድርገናል። እንዲሁም ደግሞ ፊዚካል ፕሮፐርቲስ ኦፍ ኢተርስ በተመለከተ ተምረናል ማለት ነው። እንግዲህ ዛሬ እስከዚህ ድረስ ከሌሰን 1 up to ሌሰን 6 የተማርናቸውን ኤክሰርሳይሶች አሉ። ኤክሰርሳይዝ 6.1 6.2 6.3 እያለ እነዚያን ኤክሰርሳይሶች በዛሬ ሌሰን 7 ላይ የምንሰራ ይሆናል ማለት ነው። እንግዲህ ኤክሰርሳይዝ 6.1 የመጀመሪያው ኤክሰርሳይዝ እንግዲህ መጽሐፋችሁ ላይ የመጀመሪያው ጥያቄ ምንድነው የሚለው give the general formula for the homologous series of monohydric alcohols. the monohydric alcohols general formula ስጡ ነው ወይም ጻፉ ነው። ስለዚህ ወደ መልሱ ስንመጣ general formula የሞኖሃይድሪክ አልኮልስ ምንድነው የሚሆነው? CN እንልና H2N plus 1 ብለን OH ነው የምንለው። OH where n greater than 1 n ከአንድ የበለጠ መሆን አለበት። ኦኬ or greater than or equal to 1 ሊሆን ይችላል፣ አንድም ሊሆን ይችላል። ለምሳሌ አሁን ይሄንን ስንል ምንድነው where n ማለት the number of carbon atom ነው የምታውቁት ነው። where n is the number of carbon atom. okay the number of carbon atoms number of carbon atoms ነው represent የሚያደርገው። ለምሳሌ ኤግዛምፕል ብናይ ኤግዛምፕል n is equal to 1 ቢሆን ይሄ ምንድነው የሚሆነው? ይሄ ምንድነው የሚሆነው? ሚታኖል ነው የሚሆነው። ሚታኖል ኦኬ ሚታኖል ይሄ ምንድነው የሚሆነው? ሚታኖል የሚለው CH3OH ይሆናል ማለት ነው። ወይም ደግሞ n is equal to 2 ቢሆን ኦኬ ይሄ ምንድነው የሚሆነው? ኢታኖል ነው የሚሆነው። ኢታኖል እንላለን። ኢታኖል ደግሞ እንዴት ነው? በዚህ CnH2n plus 1 በሚለው ስንሰራ ምንድነው የሚሆነው? C2 2 ነው። ስለዚህ H2n ማለት 2 ሲባዛ በ2 4 ሲደመር 1 እዚህ ጋር ለማለት ነው 5። ስለዚህ C2 H5 ይሆንና ምን ይሆናል? OH ይሄ ነው የሚሆነው። እዚህ ጋር n is equal to 1 ስንል 1 ነው ካርበን። ስለዚህ n ማለት 1 ሲባዛ በ2 ወይም 2 ሲባዛ በ1 2 ይሆናል፣ ሲደመር 1 3 ይሆናል። CH3OH this is methanol, this is what? ethanol እያለ ይቀጥላል። n is equal to 3 ቢሆንም ምንድነው የሚሆነው? ፕሮፓኖል ነው። ኦኬ ፕሮፓኖል ነው የሚሆነው። ፕሮፓኖል ይሄ ፕሮፓኖል ደግሞ ምን ይሆናል? C3 ይሆንና 2 ሲባዛ በ3 6። ስለዚህ H ስንት ይሆናል? 7 ይሆናል OH። የመጀመሪያውን ጥያቄ በዚህ መልኩ መመለስ እንችላለን። ወደ ሁለተኛው ጥያቄ ስንመጣ ኦኬ ሁለተኛው ጥያቄ ምንድነው የሚለው? ኤክሰርሳይዝ 6.1 classify the following alcohols as monohydric, dihydric and trihydric alcohols ነው የሚለው። A 2 propanol ተሰጥቶናል። B 1,3 ፕሮፔን ዳይኦል ተሰጥቶናል። እንደገና C ላይ ደግሞ 1 2 3 ቡቴን ትራይኦል። first of all, whether it is monohydric, dihydric or trihydric alcohols, what is the basis? Okay ምንድነው መነሻችን? Okay አልኮሉ ሞኖሃይድሪክ ነው፣ ዳይሃይድሪክ ነው፣ ትራይሃይድሪክ ነው ለማለት እንግዲህ እንደምታስታውሱት ክላሲፊኬሽን ኦፍ አልኮል ላይ አልኮልን ሞኖሃይድሪክ፣ ዳይሃይድሪክ፣ ትራይሃይድሪክ ብለን የምንከፍለው based on the number of what OH ወይም ሃይድሮክሳይድ ግሩፕ contains okay አልኮልን ሞኖሃይድሪክ፣ ዳይሃይድሪክ እና ትራይሃይድሪክ አልኮል ብለን እንደምንከፍለው አይተናል። አሁን እዚህ ጋር 2 ፕሮፓኖል የሚለውን እዚህ ጋር ለምሳሌ ስትራክቸሩን ብንሰራ 2 ፕሮፓኖል ማለት ሁለተኛው ላይ OH እንዳለ ነው የሚያመለክተን። ስለዚህ CH3 ብለን እዚህ ጋር OH አለ ማለት ነው። OH 2 ፕሮፓኖል ኦኬ CH3 ብንል አሁን ይሄ 2 ፕሮፓኖል ሁለተኛው ላይ ምን አለ? OH አለ። ይሄ አንድ OH ብቻ ነው ያዘው። ስለዚህ አንድ OH ብቻ ከሆነ ያዘው ስለዚህ ምንድነው የምንለው? ሞኖሃይድሪክ አልኮል ኦኬ ሃይድሪክ አልኮሆል ኦኬ ሞኖሃይድሪክ አልኮሆል እንላለን ማለት ነው። ሞኖሃይድሪክ አልኮሆል እንላለን። 1,3 ፕሮፔን ዳይኦል። አሁን እዚህ ጋር 1,3 ማለት አንደኛው ላይ እና ሶስተኛው ላይ ምን አለ እያለን ነው? OH አለ እያለን ነው። ስለዚህ ሌትስ ሴይ አሁን ይሄንን ምን እንበለው? C ኦኬ ወይም OH እንበልና
እና CH2 ኦኬ CH እንበልና CH 1 2 ኦኬ CH2 ኦኬ CHOH እንደዚህ ሊሆን ይችላል። ኦኬ ከዚህም ካውንት ብናደርግ አሁን ለምሳሌ ኦኬ 1 ኦኬ 2 3 ብናደርግ ስንተኛው ላይ አለ? አንደኛው ላይ OH አለ። ሌላ አሁን ከዚህ ስንነሳ 1 2 3 ብለናል። እዚህ ጋርም ሌላ OH አለ። ስለዚህ ይሄ ሁለት OH አለው ወይም ሁለት ሃይድሮክሳይድ ግሩፕ አለው። ስለዚህ ይሄ ምንድነው? ዳይሃይድሪክ አልኮል ነው ማለት ነው። ሃይድሪክ አልኮሆልስ ኦኬ ሶ በያዘው የኦኤች ግሩፕ መጠን አልኮልን እዚህ ጋር ሞኖሃይድሪክ ዳይሃይድሪክ እና ትራይሃይድሪክ ማለት እንደምንችል ይሄም 1 2 3 ቡቴን ትራዮል ነው። ሶ ይሄንም ስንሰራው በተመሳሳይ መንገድ መስራት እንችላለን። አሁን እዚህ ጋር CH ብለን ኦኬ CH ብለን ይሄም በተመሳሳይ CH2 ብንል CH2 OH CH OH ኦኬ 1 2 3 አሁን ሶስተኛው ላይ OH አለ OH ብለን CH3 እንደዚህ ማድረግ እንችላለን። ሶ ይሄ OH አለ 4 ካርበን ነው ያለው። ሶ ቡቴን ትራዮል ነው። ስለዚህ ትራይሃይድሪክ አልኮል ነው ማለት ነው። ትራይሃይድሪክ አልኮልስ ብለን እንከፍላለን። ስለዚህ ሞኖሃይድሪክ ነው፣ ዳይሃይድሪክ ነው፣ ትራይሃይድሪክ አልኮልስ ነው የሚለውን ለመከፋፈል መጀመሪያ አልኮልን ሞኖሃይድሪክ ለማለት ዳይሃይድሪክ ለማለት ትራይሃይድሪክ ለማለት መነሻችን ምንድነው የሚለው ማወቅ ነው። መነሻችን ደግሞ በሚይዘው የሃይድሮክሳይድ ወይም የኦኤች መጠን ነው። ስለዚህ አንድ ኦኤች የሚይዝ ከሆነ ሞኖ እንለዋለን። ሞኖሃይድሪክ 2 ከሆነ ዳይሃይድሪክ 3 ከሆነ ትራይሃይድሪክ እያለን እንከፋፍለዋለን። ይሄን ይመስላል። ወደ ሶስተኛው ጥያቄ ስንመጣ ኦኬ ሶስተኛ ጥያቄ ክላሲፋይ ዘ ፎሎዊንግ ሞኖሃይድሪክ አልኮልስ አስ ፕራይመሪ ሰከንደሪ ኦር ተርሸሪ አልኮልስ ነው። እንግዲህ ቅድም የተሰጡን አልኮሎች ሞኖሃይድሪክ ነው፣ ዳይሃይድሪክ ነው እንዲሁም ደግሞ ትራይሃይድሪክ ነው። ሶ ሞኖሃይድሪክ አልኮልስ ደግሞ በሶስት ይከፈላሉ ብለናል። ኦኬ ፕራይመሪ አልኮል፣ ሰከንደሪ አልኮል እና ተርሸሪ አልኮል። ይሄ ደግሞ እንዴት ነው ዲስከስ እናደርግ ታስታውሱ ከሆነ ኦኤቹ የያዘው ኦኤቹን ወይም ሃይድሮክሳይድ ግሩፑን የያዘው ካርበን ከአንድ አልካይል ግሩፕ ጋር አታች የሚሆን ከሆነ ፕራይመሪ አልኮል፣ ከሁለት ከሆነ ሰከንደሪ አልኮል እንዲሁም ከሶስት ከሆነ ተርሸሪ አልኮል ብለናል። ሶ አሁን ይሄ 1 ፔንታኖል የሚለውን ይሄን ለምሳሌ ስትራክቸሩን ብንሰራ 1 ፔንታኖል የሚለውን መጀመሪያ ስትራክቸሩን ሲሰሩት ስለሚገባችሁ ነው ይሄ ማለት ነው። 1 ፔንታኖል ሶ 1 ፔንታኖል የሚለውን ስትራክቸሩን ብንሰራ አሁን ፔንቴን የሚለው 5 ካርበን አለው ማለት ነው። ስለዚህ CH3 CH2 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 ኦኬ 5 1 2 3 4 CH ኦኬ 2 ብለን OH ብንል አሁን ይሄን OH ያዘው ካርበን ይሄ ካርበን ነው አይደል? ይሄ OH ከዚህ ካርበን ጋር ስለዚህ እነዚህ በሙሉ እንደምንድነው እንደ አንድ አር ግሩፕ ነው የሚቆጠሩት እነዚህ ማለት ነው። እነዚህ ኦኬ ይሄ እንደ ምንድነው እንደ አንድ ምን አር ግሩፕ ማለት ነው። ሶ ከአንድ አር ግሩፕ ጋር ከሆነ አታች የሆነው ይሄ OHን ያዘው ካርበን ይሄ ካርበን ማለት ነው። ሶ ይሄን ምንድነው የምንለው ፕራይመሪ አልኮል እንለዋለን። አልኮሆል ኦኬ ፕራይመሪ አልኮል። እስኪ 2 ፔንታኖል የሚለውን ስትራክቸሩን እንስራው። 2 ፔንታኖል ማለት ሁለተኛው ላይ OH እንዳለ ነው እዚህ ጋር የሚያመለክተን አይደል? ይሄ ሃይፐርኔም። ስለዚህ CH3 ብለን ብንነሳ CH ብለን ብንነሳ እዚህ ጋር ምን አለ? OH አለ ዘንዋት CH2 አሁንም ምን አለን? CH3 አለ። ሶ this is what 2 ፔንታኖል አይደለ? ከዚህ 1 2 3 4 5 አሁን እዚህ ጋር ይሄን OH የያዘው ካርበን ይሄ ካርበን ነው አይደለ? ይሄ OHን የያዘው ካርበን እዚህ ጋር ምን አለን? አንድ አር ግሩፕ አለን። እንደገና ደግሞ ይሄ ሌላ ምንድነው? አር ግሩፕ ነው። ሶ ዛት OHን የያዘው ካርበን ከሁለት አር ግሩፕ ጋር ወይንም ደግሞ አልካይል ግሩፕ ጋር አታች የሚሆን ከሆነ ምንድነው ብለናል? ሰከንደሪ አልኮል ነው ብለናል። ሰከንደሪ ዋት አልኮልስ ኦኬ ሰከንደሪ አልኮል። ሲ ላይ 2 ሚታይል 2 ቡታኖል ይላል አይደለ? ስለዚህ አሁንም ስትራክቸሩን እንነሳው። አሁን ሁለተኛው ላይ ምን አለን? ሳይድ ቼን ወይም ሰብስቲቱየንት ሚታይል አለ። እንደገና ሌላ ምን አለን? OH አለ። ሶ አሁን ስንት ካርበን ነው? ፓረንቱ 4 ነው። ስለዚህ አሁን እዚህ ጋር CH3 ብለን እንነሳና C ብለን ብንነሳ ወደዚህ OH አለ ብንል አሁንም ወደዚህ ምን አለ? CH3 አለ ሚታይል ማለት ነው። ሶ ምን አለ እዚህ ጋር ማለት ነው? CH
ኦኬ OH እንግዲህ ልብ በሉ ከOH ካለው ነው እንትን የምንለው CH2 ኦኬ CH ምንድነው እዚህ ጋር ቡታኖል አይደለም የሚለን ቡታኖል ነው የሚለን 1 2 3 CH3 ሶ ሃይፓርኒየም ስንሰራው ከዚህ ነው ከOH ቅርብ ከሆነው ነው ከዚህ አንጀምር ከዚህ ብንጀምር 1 2 3 ሶስተኛው ላይ ነው OHን የምናገኘው ስለዚህ ለOH ቅርብ ከሆነው ስለሆነ ከዚህ እንጀምራለን ማለት ነው 1 2 3 4 ይሄን ሃይፓርኒየም ኔም ስናደርገው ሁለተኛው ላይ ሚታይል አለ እንደገና OH አለ ስለዚህ ቱ ሚታይል ቱ ቡታኖል እያልን ነው ሶ አሁን OH ያዘው ካርበን OHን ያዘው ካርበን ይሄ ካርበን ነው ይሄ ካርበን እዚህ ጋር አንድ አልካይል ግሩፕ አለ እዚህ ጋር ሌላ አልካይል ግሩፕ አለ እዚህ ጋር አሁንም ምን አለ ሌላ አልካይል ግሩፕ አለ ማለት ነው ስለዚህ ይሄ OHን የያዘው ካርበን ከሶስት አልካይል ግሩፕ ጋር አታች ስለሆነ ይሄ ምንድነው የምንለው ተርሼሪ አልኮል ኦኬ ተርሼሪ አልኮል እንለዋለን ኦኬ ተርሼሪ አልኮልስ እንለዋለን ማለት ነው ተርሼሪ አልኮል ይሄን ይመስላል ሶስተኛው ጥያቄ ወደ የሚቀጥለው ጥያቄ ስንሄድ አራተኛው ጥያቄ give the IUPAC name for the following alcohols ለሚከተሉት አልኮሎች IUPAC name ስጡ ነው ሶ ይሄን IUPAC name ስንሰጥ እንግዲህ ምንድነው የምናደርገው መጀመሪያ ነምበሪንግ ነው ሶ ነምበሪንግ አሁን እዚህ ጋር በዚግዛግ ላይን ነው የተሰጠው ስለዚህ ይሄንን በኮንደንስድ ስትራክቸር ብንሰራው ምንድነው የሚሆነው CH3 CH2 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 1 2 3 4 CH2 OH ይሄ ነው የሚሆነው ያ ማለት ነምበሪንግ ብንሰጥ 1 2 3 4 5 ማለት ነው ኦኬ 1 2 3 4 5 ሶ ይሄ በቀላሉ ምን ማለት እንችላለን 1 ፔንታኖል ኦኬ ፔንታኖል ማለት እንችላለን ሁለተኛው ላይ ምንድነው የሚሆነው መጀመሪያና መጨረሻው ላይ ምን አለ OH ግሩፕ አለ OH ግሩፕ አለ ስለዚህ አሁን ይሄ ስንት ካርበን አለ የሚለውን ስናይ ወይን ከዚህ ልንነሳ እንችላለን ወይን ከዚህ ልንነሳ እንችላለን ችግር የለውም ይሄ 1 2 3 ሶ አንደኛና ሶስተኛው ላይ ምን አለ OH አለን ነው ስለዚህ ወይም በሌላ አባባል ይሄ ኮንደንስድ ስትራክቸር ቢሆን CH OH ብለን CH2 ኦኬ CH2 OH ይሄ ማለት ነው ኮንደንስ ስትራክቸር ስንሰራ ስለዚህ የዚህን IUPAC name ስንሰርጥ ምንድነው የምንለው 1 እንልና ኮማ እንልና አንደኛ ሶስተኛው ላይ ምን አለ OH አለ ወይ ሃይድሮክሳይል ግሩፕ አለ ስለዚህ ፓራንቱ ደግሞ ምንድነው ፕሮፔን ነው ፕሮፔን ካለን ሁለት OH ካለ እሱ ለማመልከት ምን እንላለን ዳዮል እንላለን ማለት ነው ዳዮል እንላለን እዚህ ጋር ስንመጣ እንግዲህ ሁለት ነገሮች አሉ አንደኛ OH አለ ሌላኛው አልኪን አለ ደብል ቦንድ ሶ ዳት ምንድነው ከዚህ ቅርብ ማለት ለOH ነው መጀመሪያ ፕራዮሪቲ የምንሰጠው ለማን ነው ለOH ነው ነምበሪንግ ስንሰጥ ማለት ነው ስለዚህ 1 2 3 ከዚህ ስንነሳ ምንድነው የምንለው 1 ኦኬ 2 3 4 ወይንም ይሄ ኮንደንስድ ስትራክቸር ስንሰራው ምንድነው የሚሆነው CH2 ደብል ቦንድ እንልና CH ኦኬ CH2 OH እንደዚህ ነው የምንሰራው ስለዚህ አሁን ይሄ መጀመሪያ ማን ኔም እናደርጋለን አልኪን ኔም እናደርጋለን ሶ አልኪን ደግሞ ስንተኛው ላይ ነው እዚህ ጋር ሶስተኛው ላይ ምን አለን ደብል ቦንድ አለን ሶ 3 እንልና ቡቲን ኦኬ 3 ቡቲን 1 OL ማለት OL የሚለው የሚያመለክተው ምን ነው አልኮልን ነው ማለት ነው ናው አሁን ዳይሬክትሊ ወዴት እንሄዳለን ወደ ኤክሰርሳይዝ 6.2 እንሄዳለን ኦኬ ኤክሰርሳይዝ 6.2 ላይ ስንመለከት እዚህ እንደምታዩት የመጀመሪያው ጥያቄ what is the functional group in alcohols so simple ስለዚህ የአልኮል ፋንክሽናል ግሩፕ ማን ነው OH ነው ኦኬ ሃይድሮክሳይል ግሩፕ ወይንም ደግሞ OH ኦኬ ሶ ሃይድሮክሳይል ግሩፕ ወይንም ምንድነው የምንለው OH ማለት ነው ኦኬ OH ሁለተኛው classify the following alcohols as primary secondary tertiary alcohols የሚከተሉትን አልኮሎች እንግዲህ primary secondary tertiary ብላችሁ ከፋፍሉ ነው ሶ እንግዲህ ከA እስከ F ተሰጥቷል እያንዳንዱን እየሰራን እንሄዳለን መጀመሪያ እንግዲህ 3 ሄክሳን ነው ሶ ዝም ብላችሁ በማየት ብቻ 3 ሄክሳን ነው የሚለው primary ነው secondary ነው tertiary ነው ማለት አይቻልም ሶ መጀመሪያ ስትራክቸሩን ሰሩት ሲምፕል እንዲሆንላችሁ 3 ሄክሳኖ እንግዲህ 6 ካርበን አለው ማለት ነው ሶስተኛው ላይ OH አለ ስለዚህ 3 ሄክሳኖ የሚለውን ስንሰራው
CH3 ብለን ብንጀምር CH3 ኦኬ CH2 እንልና CH እንልና ምን አለ ሶስተኛው ላይ OH እንዳለ ነው የሚነገር CH2 ኦኬ 6 ካርበን እስከሚሆን 1 2 3 4 5 CH3 ሶ አሁን እንግዲህ ፕራይመሪ አልኮል ሰከንደሪ አልኮል ተርሸሪ አልኮል ብለን ለመከፋፈል ምናየው ምንድነው OHን የያዘውን ካርበን እናያለን OHን የያዘው ካርበን ይሄ ካርበን ነው ስለዚህ ይሄ OH የያዘው ካርበን ተመልከቱ ይሄ ካርበን ማለት ነው እዚህ ጋር አንድ R ግሩፕ አለ ኦኬ ይሄን አንድ R ግሩፕ ብንለው ሌላኛው ይሄንኛው ምንድነው R ግሩፕ ነው ስለዚህ ይሄ OHን የያዘው ካርበን ከሁለት R ግሩፕ ወይንም ደግሞ አልካይል ግሩፕ ጋር አታች ከሆነ ምን ለዋለን ሰከንደሪ አልኮልስ ኦኬ ሰከንደሪ አልኮልስ እንለዋለን ቢ ላይ ስንመጣ ቱ ሚታይል ቱ ፔንታኖል ነው ፓራንት ቼኑ 5 ካርበን አለው ስለዚህ አሁን ምን እንላለን CH3 እንላለን ኦኬ ሁለተኛው ላይ C እንልና ምን አለን CH3 አለን ሚታይል አለን እንደገና ሌላ ምን አለን OH አለን ኦኬ አልኮሉ ሁለተኛው ካርበን ላይ ነው ያለው ላይክ ዚስ ሶ ስንት ነው አሁን እዚህ ጋር ቱ ሚታይል ቱ ፔንታኖል 5 ካርበን ነው አይደለ CH2 ኦኬ CH2 CH3 እንደዚህ አድርገን ነው የምናስቀምጠው ኦኬ አሁን ይሄን ተመልከቱ ሶ ከዚህ ጋር ኔም ካውንት ብናደርግ 1 2 3 4 5 ይሄንን ይሰጠናል ቱ ሚታይል ቱ ፔንታኖል የሚለውን ይሰጠናል ሁለተኛው ላይ ሚታይል አለ አሁን ሁለተኛው ላይ ምን አለ OH አለ ኦኬ ይሄንን ነው ቱ ፔንታኖል የሚለው ሶ ዛት አሁን ይሄ OH የያዘው ካርበን ይሄ ካርበን ነው ሶ ይሄ ካርበን እዚህ ጋር ምን አለ አንድ R ግሩፕ አለ እዚህ ጋር ሌላ ምን አለ R ግሩፕ አለ እዚህ ጋር ሌላ ምን አለ R ግሩፕ አለ ኦኬ ስለዚህ ይሄ ካርበኑ ወይም OH የያዘው ካርበን OHን የያዘው ካርበን ከሶስት ምን አልካይል ግሩፕ ጋር ምን ሆኗል አታች ሆኗል ኦኬ ከሶስት አልካይል ግሩፕ ጋር አታች ሆኗል ስለዚህ ይሄ ካርበን ወይም OHን የያዘው ካርበን ከሶስት አልካይል ግሩፕ ጋር አታች ከሆነ ምንድነው የምንለው ተርሸሪ አልኮልስ ኦኬ ተርሸሪ አልኮልስ እንላለን ወደሚቀጥለው እንምጣ ኦኬ ሲ ላይ ስንመጣ ሰሪ ሚታይል ቱ ቡታኖል አሁን ይሄን ስትራክቸር መስራት አለ እንደነገርኳችሁ ሶስተኛው ላይ ምን አለ ሚታይል አለ አሴ ሳይድ ቼን ሁለተኛው ላይ ምን አለ OH አለ ማለት ነው ሶ ፓረንቱ ማን ነው አራት ካርበን ያለው ሶ ዛት ምንድነው የምናደርገው እንግዲህ CH እንልና ኦኬ CH3 ብለን ብንነሳ CH ብለን እዚህ ጋር OH እዚህ ብናደርግ ኦኬ ከዚህ ነው እንበልና አንደኛ የምንነሳው አሁንም ምን አለን CH ብለን ኦኬ እዚህ ጋር ምን አለን CH3 አለ ኦኬ CH3 አለ ኦኬ CH3 እንደዚህ ብናደርግ አሁን ይሄን ተመልከቱት ከዚህ ካውንት ብናደርግ 1 2 3 4 ለዚህ ሁለተኛ ላይ ምን አለን OH አለን ሶስተኛው ላይ ምን አለን ሚታይል አለን ነው አሁን ይሄ ካርበን ነው ይሄን OH ያዘው ሶ ይሄ OH አታችድ ሆኖ ከዚህ ካርበን ነው ስለዚህ OHን የያዘው ካርበን ማለት ይሄ ካርበን ማለት ነው እዚህ ጋር አንድ R ግሩፕ አለ ማለት ነው ከዚህ በኩል ይሄ እንደ አንድ R ነው እንደገና ይሄ እንደ ምንድነው እንደ ሌላ R ግሩፕ ኦኬ ይሄ እንደ ሌላ ምንድነው R ግሩፕ ነው እዚህ ጋር ሶ ይሄን እንደ አንድ R ነው የምንቆጥረው ስለዚህ ይሄ ምንድነው የምንለው ማለት ነው ሰከንደሪ አልኮልስ እንለዋለን ዲ ላይ ተመልከቱ 1 ሄፕታኖል ኦኬ 1 ሄፕታኖል ሶ 1 ሄፕታኖል የሚለውን ስትራክቸሩን ስንሰራ ሄፕቴን ምንድነው 7 ካርበን ያለው አይደለ ስለዚህ CH3 CH2 ንቁጠረው 1 2 3 4 5 CH2 CH ብለን OH ኦኬ CH2 ብለን OH እስኪ ንቁጠረው እዚህ ጋር ስንት ካርበን ያለን አሁን 7 ካርበን መሆን አለበት 1 2 3 4 5 6 7 ሶ ከዚህ ነው ነምበሪንግ የሚጀምረው ማለት ነው ሶ ዛት ይሄ 7 ሶ ይሄ ካርበን ይሄ OH የያዘው ካርበን ይሄ ካርበን ነው ሶ እስከዚህ ያለው እንደ ምንድን ነው የሚቆጠረው ማለት ነው እንደ አንድ R ግሩፕ ነው የሚቆጠረው እንደ አንድ አልካይል ግሩፕ ስለዚህ ምንድነው ፕራይመሪ አልኮል ፕራይመሪ አልኮል ነው ማለት ነው ኢላይ የሚለውን ያለውን እንመልከት ኢላይ ቱ ሚታይል 1 ፕሮፓኖል ኦኬ ሁለተኛው ላይ ሚታይል አለን እንደገና አንደኛው ላይ ምን አለን OH አለን ነው ስለዚህ ፓራንቱ ግን ምንድነው 3 ካርበን ያለው ሶ CH3 ኦኬ CH ብለን እዚህ ጋር OH ብናደርግ
ሁለተኛው ላይ የሚታይ ነው ያለው OH ሳይሆን CH3 ቢሆን ኦኬ CH2 OH ኦኬ አሁን ተመልከቱ እዚህ ጋር ሶ ኔም ስናደርግ ሃይፐርኔም 1 2 3 ሶ ሁለተኛው ላይ ምን አለ ሚታይል አለ ቱ ሚታይል 1 ፕሮፓኖል ይሄ አይደለ ስትራክቸሩ አሁን በዋናነት ስትራክቸሩን የምንሰራው አልኮሉን ፕራይመሪ ነው ሰከንደሪ ነው ተርሸሪ ነው ለማለት በቀላሉ እንድታውቁት ነው እንድትረዱት ነው ስለዚህ እዚህ ጋር ይሄ ካርበን ይሄ ማለት OH-ን ያዘው ካርበን ከአንድ አልካይል ግሩፕ ጋር ነው አታች ነው ስለዚህ ምንድነው ፕራይመሪ አልኮሆል ነው ማለት ነው ፕራይመሪ አልኮሆል ኦኬ F ላይ 2,3 ዳይሚታይል 2 ቡታኖል አሁን ፓራንቱ ማን ነው አራት ካርበን ያለው ስለዚህ አሁን ሁለተኛው ላይ ምን አለን ሁለተኛውና ሶስተኛው ላይ ሚታይል አለን አሁንም ሁለተኛው ላይ ምን አለን ሁለተኛው ላይ ምን አለን ቡታኖል አለን ስለዚህ አሁን ይሄ አራት ካርበን ነው CH3 እንልና አሁን ሁለተኛው ላይ ምን አለን ይላል CH3 ምን አለን ሚታይል አለን ይያለን ነው አሁንም ሌላ ምን አለን OH አለን አይደለ ሁለተኛው ላይ ነው ይሄ ቡታኖል የሚለው OL የሚለው ወይም OH ሁለተኛው ላይ አለ ይያለን ነው ስለዚህ ሶስተኛው ላይ ምን አለን አሁን CH እንልና አሁንም ሚታይል አለን ከዛስ CH ካልን በኋላ CH ምንድነው የምንለው 3 እስኪ ካውንት እናደርግ ከዚህ ብንቆጥር 1 2 3 4 ይሄን አይተጠን ይሄው ሁለተኛውና ሶስተኛው ላይ ምን አለ ይያለን ነው ሚታይል አለን ይያለን ነው ሁለት ሚታይል ስለሆነ ምን ብሎታል እዚህ ጋር ዳይሚታይል አይደለ 2 ዳይሚታይል 2 ቡታኖል አሁን እኛ የፈለግነው ይሄ ፕራይመሪ አልኮል ነው ሰከንደሪ ነው ወይስ ተርሸሪ የሚለው ነው አይደለኛ የፈለግነው ስለዚህ አሁን እዚህ ጋር ማየት ያለብን OH ያዘው ካርበን ይሄ ካርበን ነው ስለዚህ እዚህ ጋር አንድ R ግሩፕ አለ አሁንም ከዚህ ምን አለ ሌላ R ግሩፕ አለ አሁንም እዚህ ጋር ምን አለ ሌላ ምን አለ R ግሩፕ አለ ሶ ይሄ ምንድነው ማለት ነው ተርሸሪ አልኮሆል ኦኬ ተርሸሪ አልኮሆል ይሄ ነው ማለት ነው ወደሚቀጥለው ጥያቄ እንምጣ ኤክሰርሳይዝ 2.2 በተመለከተ ሶስተኛው ጥያቄና አራተኛው ጥያቄ ስንሰራ እንግዲህ ሶስተኛው ጥያቄ ምንድነው የሚለው compare boiling points of alcohol and hydrocarbons of similar molecular mass ይላል boiling point of alcohol እና እንዲሁም ደግሞ ሃይድሮካርበንን ወይንም similar molecular mass ያላቸውን ኮምፔር አድርጉ ነው explain if there is what any difference ካለ ወይም ዲፈረንስ ካላቸው comparable molecular mass ሆነው ነገር ግን ዲፈረንስ የሚኖራቸው ከሆነ አስረዱ ነው ዲፈረንስ በሚገባ አላቸው ለምሳሌ the boiling points of alcohol are higher than what hydrocarbons አይደለ hydrocarbon with comparable molecular size ብለናል so boiling point የአልኮል ምን ይሆናል ከሃይድሮካርበን የበለጠ ነው ኦኬ የበለጠ ነው similar molecular weight ኖራቸው because of what the presence of hydrogen bonding ወይም strong intermolecular force what you call it hydrogen bonding in alcohols በአልኮል ውስጥ strong የሆነ intermolecular force ምን ስላለ hydrogen bond ስላለ ለምሳሌ እነዚህ መመልከት እንችላለን similar ወይም comparable molecular mass ወይም molecular weight ኢታኖል እና ኢቴንን እንውሰድ ይሄ አልኮል ነው ይሄ ደግሞ ሃይድሮካርበንስ ነው አልኬን ሶ ኢታኖል ቦይሊንግ ፖይንቱ ወደ 78 ዲግሪ ሴልሺየስ ነው በዚህ ያህል ዲግሪ ሴልሺየስ ነው ቦይል የሚሆነው ኢቴን ግን ኔጌቲቭ 89 ዲግሪ ሴልሺየስ ነው ኦኬ ኔጌቲቭ 89 ዲግሪ ሴልሺየስ ነው ስለዚህ ይሄንን ስናወዳደር ኦኬ ይሄንን ስናወዳደር እንግዲህ የማን ቦይሊንግ ፖይንት ይበልጣል እዚህ ጋር እንደምናየው የአልኮል ምክንያቱም አልኮል ምን ስላለው ስትሮንግ ሃይድሮጅን ቦንድ ስላለው ነው አራተኛው የመጨረሻው ጥያቄ በዚህ ኤክሰርሳይዝ 6.2 complete the following chemical reactions in your exercise book ይላል ያው የተሰጠው ነው እንግዲህ እዚህ ጋር ምንድነው የተሰጠን እንዲሁም ደግሞ ምንድነው የተጠየቅነው ጊዜም እዚህ ጋር ይሄን ነው ማወቅ ያለባችሁ ሶ አልኮል ተሰጥቶናል ይሄ ፕራይመሪ አልኮል ነው ፕራይመሪ አልኮል የተሰጠን እንዲሁም ደግሞ ሌላ ምን ተሰጥቶናል እዚህ ጋር strong oxidizing agent እንግዲህ oxidation of primary alcohol በሁለት መልኩ አይተናል አንደኛ mild oxidizing agent ስንጠቀምና እንዲሁም ደግሞ strong oxidizing agent ስንጠቀም ለምሳሌ እንደ ክሮሚየም ትራይኦክሳይድ እና እንዲሁም ፖታሺየም ዳይክሮሜትን ስንጠቀም የምናገኘው ሪዛልት አንድ አይደለም mild oxidizing agent ከተጠቀምን ለምሳሌ ኮፐር ቢሆን እዚህ ጋር ይሄን ኦክሲዳይዝ ስናደርገው የምናገኘው ቀጥታ ማንን ነው ብለናል አልዲሃይድን ነው ነገር ግን አሁን እዚህ ጋር ምንድነው የሚያመለክተን ክሮሚየም ትራይኦክሳይድ አለ ይሄ ክሮሚየም ትራይኦክሳይድ ደግሞ ስትሮንግ ኦክሲዳይዚንግ ኤጀንት እና አሲዲክ ሚዲየም ማለት ነው ስለዚህ
ሪዛልታችን ምንድነው የሚሆነው አልዲሃይድ ላይ ሊያቆም አይችልም ምንድነው የሚሆነው ማለት ነው ካርቦክሲሊክ አሲድ ነው ሶ ዚስ ኢዝ ዋት ምንድን ይፈጠራል ማለት ነው ካርቦክሲሊክ አሲድ ይፈጠራል ካርቦክሲሊክ አሲድ ይፈጠራል እዚህ ጋር CH3 CH2 CH2 CH2OH ነው ሶ CH3 CH2 እንልና እዚህ ጋር አሁንም CH2 ይቀራል ሶሪ ሶ ምን ይሆናል ማለት ነው CH3 CH2 CH2 COOH ይሆናል ሶ አሁን እዚህ ጋር አልኮል ነው ፕራይመሪ አልኮል ነው ሶ ስንት ካርበን አለው 4 ካርበን አለው ይሄ ቡታኖል ነው አሁን እዚህ ጋር ብንመጣ ይሄን አልኮል ምንድነው የምትሉት ቡታኖል ይሄ ምንድነው ቡታኖል ነው ቡታኖል ነው ሶ እዚህ ጋር የተፈጠረው ግን ምንድነው ቡታኖይክ አሲድ ይባላል ካርቦክሲሊክ አሲድ ላይ ስንመጣ ወደፊት የምንማረው ይሆናል ሶ ይሄ ምንድነው ካርቦክሲሊክ አሲድ ነው ወደፊት ስለምንማረው ብዬ ነው እዚህ ጋር ምንድነው የተሰጠን የሚለውን ስናይ አሁን አልኮል የተሰጠን ግን ምን አይነት አልኮል ነው እዚህ ጋር ፕራይመሪ አልኮል ነው እዚህ ጋርስ እዚህ ጋር ምንድነው ሰከንደሪ አልኮል ነው ለምን ሰከንደሪ አልኮል አለ ነው ስንል እዚህ ጋር OHን ያዘው ካርበን እዚህ ጋር አንድ አር ግሩፕ አለ እንደገና ደግሞ እዚህ ሌላ ምን አለ አር ግሩፕ አለ ሶ ይሄ ምንድነው ማለት ነው ሰከንደሪ አልኮል ነው ሰከንደሪ አልኮል ደግሞ ኦክሲዳይዝ ሲሆን ምንድነው የሚፈጠረው ኬቶን ነው ኬቶን ደግሞ ምንድነው አር ነው ስለዚህ እዚህ ጋር እንደምታዩት ይሄ አንድ አር ነው ይሄ አንድ አር ነው ይሄ ደግሞ ሌላ ምንድነው አር ነው ሶ RCOR ከሆነ ይሄ ምንድነው ኬቶን ነው ሶ እዚህ ጋር የተፈጠረው ምንድነው ኬቶን ነው ማለት ሶ በዚህ መልኩ ሰራን ማለት ነው ኤክሰርሳይዝ 6.1 እና ኤክሰርሳይዝ 6.2 የሚቀጥለው ሌሰን ላይ ኤክሰርሳይዝ 6.3 ጀምሮ ያሉትን ጥያቄዎች የምንሰራ ይሆናል ማለት ነው እንግዲህ እንደተለመደው ሼር ሰብስክራይብ ላይክ ማድረጋችሁን አትርሱ እንዲሁም ደግሞ ኮሜንት ካላችሁ ኮሜንት መስጠታችሁን አትርሱ በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ